ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት የከበረ የናፍቆት ሰላምታችን ይድረሳችሁ። እነሆ ዛሬም በአዲስ ቪዲዮ መተናል። በትሁት ድራማ ልናጋራችሁ ወደን ነውና እስከ ቪዲዮ ፍጻሜ አብራችሁን ቆይታ ታድርጉ ዘንድ በአክብሮት ጋበዝኩ። ትሁት ከታገተችበት አምልጣ ጠፍታለች። ይህም ደግሞ ለአገቷት ትልቅ ድንጋጤ ሆኗል። ማን ፈታት? እንዴት ልታመልጥ ቻለች? ሲሉ ተፋጠው ነበር። አባትየው ፖሊስ ጣቢያ ሄደው አመልክተው መምጣታቸውንም ሲሰሙ ይበልጡን ተደናግጠው ነበር። ምክንያቱም በውሸት በሐሰት ሳይሄዱ እንግዲህ ሄደናል አመልክተንማል ብለው ለአባታቸው መንገራቸው የሚታወስ ነው። አባታቸው ደግሞ ሄደው ሲጠይቁ ማንም እንዳላመለከተ ያንንም በመረዳታቸው ድጋሜ እንግዲህ ድንጋጤ ውስጣቸው አጭሮ ነበር። ትሁትም ከደረሰባት ነገር የተነሳ ከዚህ በኋላ መቆየት አልፈልግም፣ መሄድ አለብኝ፣ ይህን ሁሉ መስዋዕት መክፈሌም የማይመለከተኝን ለአንተ ስል ነው ብላ ለአባቷ ነግራ ነበር። አባትየው ግን አረጋግተዋት እንዲሁም ደግሞ ሄደሽ ወጣ ብለሽ ተመግበሽ ራስሽንም አረጋግተሽ ቀስ ብለሽ ወደ ቤት ተመለሺ ብለው መክረው ገዝተዋት ለምነዋት ተረጋግታ እሷም እሺ ብላ ምክራቸውን አድምጣ ሄዳ ነበር። ቲናና ዳኒ ተፋጠዋል። እንግዲህ ማን ፈታት፣ እንዴት ወጣች በሚል እርስ በርስ ጭቅጭቃቸው እየበዛ ነው። ቲናም በቤት ውስጥ ትሁትን ስታስስ ስትፈልጋት ነበር። ነገር ግን አላገኘቻትም። በዛ ሀሳብ ላይ ተመስጣ እንግዲህ ተቀምጣ ሳለ ትሁትም ካለችበት መታ ወደ ቤት መታ ነበር። እንዲሁም ደግሞ ቲናን አይታት እንግዲህ ከዚህ በላይ ልታገስሽ አልችልም፣ አብዝተሽዋል፣ እኔና አንቺ ደረጃችን ይለያይ እንጂ በምንም አትበልጭኝም፣ አላንስሽም፣ የሚገባሽን ዋጋሽን ነው የምሰጥሽ ስትላት እንግዲህ ቀጥቅጣት ነበረ። ቲናም እንግዲህ ትሁት እንዳትመታት ብላ ስትወተውት ነበረ። እርጉዝ ነኝ፣ ነብሰ ጡር ነኝ፣ ጽንሱ ይወርዳል፣ ይወጣል፣ ይገባል እያለች እንግዲህ ስትቀባጥር ነበር። ትሁት ግን ይህ የኔ ጉዳይ አይደለም፣ አይመለከተኝም ስትል እንግዲህ ዋጋዋን ሰጥታት ደብድባት ትታት እዛው በወደቀችበት ትታ ሄዳ ነበር። በባለፈው ክፍል እንደተመለከትነው አባትየውም ካሌብን አቻኩለው ጠርተውት ነበረ። ምክንያቱም እየሆነ ያለውን እየተመለከቱ ያሉትን ነገር መቋቋም ስላልቻሉ ካሌብን መምጣት አለብህ ሲሉ እንግዲህ ሳይፈልግ ያለ ጊዜው አቻኩለው ጠርተውት እሱም መጥቶ ነበር። የቲናን መደብደብ እንዲሁም ደግሞ ጽንሱ መውረዱንም ሲሰማ እጅጉን በግኖ በጣም ተናዶ ለሰራተኛ በዚህ ልክ ትዕግስት አያስፈልግም፣ ለምንስ ትታገሳታለህ? እያደረገችው ያለችው ጥፋት እጅጉን የበዛ ስለሆነ እኔ ልታገሳት አልችልም፣ ሰራተኛ ናት፣ ልትሰራ ነው የመጣችው፣ በቃ አታስፈልግም ከዚህ በላይ ብሎ እንግዲህ ካሌብ በብዙ ንዴት ለአባቱ ሲናገር፣ አባትየው ግን እሷ ያደረገችውን ማንም አላደረገም፣ ብዙ መስዋዕትነት እየከፈለች ያለች ልጄ ናት ብሎ እሷ እኮ ልጅህ አይደለችም ሲል፣ ልጄ ናት፣ አንተም ልጄ ነህ፣ ሁላችሁም ለእኔ እኩል ናችሁ። ስለዚህ እኔ የተዛባ ፍርድ የሚሰጥ ሰው በጭራሽ አልወድም፣ እንዲህ አይነት ንግግር በእኔ ፊት በመናገር አፍርብሃለሁ ብለው ከዚህ በላይ ልሰማህም አልፈልግም ሲሉ ትተውት ተነስተው ሄደው ነበር። የዳኒና የቲናም ጭቅጭቅ ቀጥሏል። እንግዲህ ዳኒም ለቲና እኔ የምልሽን ብታደርጊ ኖሮ ይህ ሁሉ ባልሆነ ነበር፣ ሰው የሚልሽን አትሰሚ፣ ደግሞ መረታትንም አትፈልጊም፣ እንደማይፈራም ትሆኛለሽ እያለ እንግዲህ በብዙ ቃልም ይነግራታል። እሷም ስለምትወደው እንግዲህ በሱ መስመር ለመሄድም ትፈልጋለች። ግን የእሷ እልኸኝነት የእሷ አካሄድም ትክክል ይመስላታል። አሁን ግን በስተመጨረሻም ያው ትሁት አግተዋት ከዛ እንግዲህ አምልጣ ተፈታ ተመልሳ ደግሞ በቤት መታለች። ከዚህ በኋላ ማድረግ ያለብኝ እንግዲህ አባቴ ላይ ነው ትኩረቴን ማደርገው ስትል ዳኒም አሁን ገና ትክክል የሆነ ሀሳብ አሰብሽ፣ ከዚህ በኋላ እንደዛ ነው ማድረግ ያለብን፣ እስካሁንም ቢሆን ያን ብታደርግ ኖሮ አንድ ደረጃ በደረስን ነበር ሲል ተደምጦ ነበር። ትሁት አምርራ እሄዳለሁ ስትል ጓዟንም ጠቅልላ እንግዲህ ትኬት መቁረጧንም ጭምር ለአባትየው ስትነግር ነበር። እሳቸው ግን በጭራሽ አትሄጅም፣ መሄድም ካለብሽ
በቀላል መንገድ እንዴት እንደምትሄጂ እኔ አመቻቻለሁ። የሚገባሽንም ገና ገንዘብ መች ሰጠውሽና ነው የምትሄጂው? ደግሞ አንቺ ብቻ አይደለሽ የምትሄጂው። አንቺ ከዚህ ቤት ከሄድሽ ሌሎቻችሁን በሙሉ ተያይዛችሁ ከዚህ ቤት ትወጣላችሁ። አንዳችሁ ከሌላችሁ የምትበልጡበት የምታንሱበት ነገር የለም። እሷ ከሄደች እናንተም ጠቅልላችሁ ትወጣላችሁ ከዚህ ሲሉ አስጠንቅቀዋቸው ነበርና ቲናም እንግዲህ እንዴት ከዚህ ቤት እንወጣለን፣ ከቤታችን የት እንሄዳለን በሚል አንገራግራ ነበር። እንግዲህ ካሌብም እንዲሁ ቤት ገና አላገኘውም በሚል ሰበብ ብዙ ሀሳቦችን ሲደረድር፣ አባትየው ግን እኔ አመቻቻለሁ፣ የቤት ነገር አያሳስብም፣ ነገር ግን ትሁት ከዚህ ቤት ከሄደች እዚህ ቤት እንደማትኖሩ እወቁ፣ ካልሆነም ደግሞ አንድ እድል አለ፣ ያም ትሁትን ሁላችሁም ይቅርታ ጠይቋት ሲሉ ነግረዋቸው ነበር። ካሌብ ግን አሻፈረኝ ብሎ እሷ በበደለችው ያውም ልጅ ምን ያህል እንደምወድ ታውቃለህ? ልጅስ በከንቱ እንዴትስ ይጠፋል? ይህን ሁሉ በደል ፈጽማ እንዴትስ ነው እሷን ይቅርታ የምንጠይቀው? ሲል አቅማምቶ ነበር። አባትየው ግን እውነቱን ነግረውት ነበር። እሷ ሲጀመር አረገዝኩ አለች እንጂ እንዳላረገዘች እኔ አረጋግጫለሁ። ብታረግዝም ደግሞ የሰው ልጅ እንጂ ያንተን እንዳይደለ አንተም ታውቃለህ። ብዙ እውነታዎችን እያወክ እንዳላወክ አትሁን ብለውት በብዙ ቃል እንግዲህ ሲነግሩት፣ ካሌብም ይህን የምታውቀውን እውነታ ለምን ለነሱ አፍረጥርጠ አትነግራቸውም? ሲል አባትየው ግን ለነሱ ባልነግራቸውም አንተ ታውቃለህ፣ ያ ለጊዜው በቂ ነው። ሆኖም ግን አሁን ትሁትን ይቅርታ ካልጠየቃችሁ እንግዲህ ሁኔታችሁን አመቻቹ፣ የምታርፉበትን አመቻቹ፣ ከዚህ ቤት ጠቅልላችሁ ሁላችሁም ውጡ የሚለው ድምዳሜ ላይ ስለደረሱ ሌላ አማራጭ የተሻለ መፍትሄ ስላላገኙ እንግዲህ ሁሉም በበኩላቸው ትሁትን ይቅርታ ጠይቀው ነበር። ትሁትም እንግዲህ ስለምንድን ነው ይቅርታ የምትጠይቁኝ? ይቅርታም ከጠየቃችሁ እንደገና ያንን በደል ላትፈጽሙ ነው እንጂ ይቅርታ፣ ይሄ የቃል ይቅርታ እኔ አልፈልግም ስትል ነግራቸው ነበር። ዳንኤልም እንግዲህ ለትሁት ከይቅርታው በተጨማሪ ለምን ይህንን ነገር እንደሚያደርግ ምን ፈልጎ እንደሆነ የሚወዳት ፍቅረኛ እንዳለችው ለእሷም ደግሞ የሚያስፈልግ ነገር ስላለ ለዛ አላማ ብዬ ነው በዚህ ሁኔታ ውስጥ የተሰማራሁት እንጂ ለሌላ አይደለም ብሎ ሊያስተዛዝን ሊያሳምናት ሞክሮ ነበር። ትሁትም በሁኔታው እንግዲህ ልታዝንለት ብትሞክርም ግን አካሄድ ትክክል የሆነ አካሄድ ስላይደለ በኋላ የምታፍርበት እና የምትከስርበት ነው እንጂ ምንም ጥቅም የምታገኝበት ስላይደለ ባትዘልቅበት ብትተው ይሻልሃል፣ ከወዲሁ ነግሬሃለሁ፣ አትልፋ ስትል አስጠንቅቃው አበክራ ነግራ ነበር። ሁሉም ተሰብስበው ትሁትን ይቅርታ ጠይቀዋት ነበር። ትሁትም ያው ለአባትየው ስትል ይቅርታቸውን ተቀብላ እሺ ብላለች። ቲናም እንግዲህ ይቅርታ ለመጠየቅ ጭራሽ ፍላጎቷን ፈቃዷን ባይሆንም ግን ያው ከአንገት በላይ የሆነ ይቅርታ ስትላት ተደምጣ ነበር። ቀጥሎም ካሌብና አባትየው ቁጭ ብለው ያውጉ የውስጣቸውን አንዳንድ ሚስጥሮችን እየተነጋገሩ እያለ እንግዲህ ከቅርብ ርቀት ሆና ቲና የሚያወሩትን እየሰማች ነበር ድራማው የተጠናቀቀው። ቲና ያሰበችውን ለማግኘትና ለማድረግ ምን ማድረግ እንዳለባት ስትራቴጂዋን እንግዲህ እንደነደፈች ሰምተን ነበር። በቀጣይ ትኩረቴን አባቴ ላይ ነው የማደርገው ስትል ተመልክተን ነበር። እንዳለችውም እሳቸው ላይ ትኩረቷን አድርጋ በቀጣይ ያው ንብረቱ ቤቱ በእሷ ስም እንዲዞር ያለውን ነገር ታሳካ ይሆን ወይስ ምን ይፈጠር ይሆን? እንግዲህ ካሌብም በዛ ነው ያለው። ዳኒ እህቴ ናት ነው የሚለው። ካሌብ ደግሞ እውነት እህት ናት ወይስ ያክስት ያጎት ምናምን ልጆች ናችሁ ሲልም ሲጠይቀው ነበር። ያው ካሌብ እውነታውን ያውቃል፣ ነገር ግን ሚስቱንም እንደሚፈታት ለአባቱም ነግሮ ነበር። ነገሮች እስኪስተካከሉ ነው እንጂ እሷ ጋር በዘለቄታ የመኖር አይደለም ሲል እውነቱን ያውቃል። ዳኒ የቲና ወንድም እንዳይደለ ያውቃል። ባለፈው ክፍል እንደተመለከትነውም ሲሳሳሙም ደርሶ ነበር። ያው አይቶ እንዳላየ ሆኖ ትቶ ሄዶ ነበር እና በአጠቃላይ ድራማው ይህን ይመስላል። በቀጣይ ክፍል ቀጣዩን የምናጋራችሁ ይሆናል። ይህን ቪዲዮ በማየት እስካሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ደህና ሁኑ።